I said it could be quick and decisive. It may take some time, but it's not going to take years. በቅርቡ እስራኤልና አሜሪካ በኢራን ላይ የከፈቱትን ወታደራዊ ጥቃት ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካና እስራኤል በኢራን ላይ የጀመሩት ጦርነት ዓመታትን የሚፈጅ አይደለም አሉ። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር አሜሪካና እስራኤል በኢራን ላይ በሚያደርጉት ጥቃት እጃችን አናስገባም ሲሉም ተደመጡ። The United Kingdom was not involved in the strikes on Iran. አሜሪካ በመካከለኛው ምስራቅ ቀጠናም የሚገኙ ዜጎቿም አካባቢውን ለቀው እንዲወጡ አሳሰበች። ዋሽንግተን ይህን መግለጫም የሰጠችው ኢራን ከባድ የተባለም ያጸፋ መልስ እየሰጠች ባለችበት ወቅት ነው ተብሏል። የኢራን አብዮታዊ ዘብ የሆርሙዝ ሰርጥን መዝጋቱን በይፋ አውጇል። በዚህ ሰርጥ ለማለፍ የሚሞክር ማንኛውም መርከብ ጥቃት እንደሚጠብቀውም አስጠንቅቋል። የፓኪስታን መከላከያ ሚኒስትር ሐዋጃም አሲፍ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዓለም አቀፉ ማህበረሰብ በጋዛ ያለውን ትኩረት አቅጣጫ ለማስቀየር እየተጠቀሙበት ነው ሲሉም ወቅሰዋል። የመካከለኛው ምስራቅ ቀጠና ውጥረት ዛሬ አራተኛ ቀኑ ላይ ደርሷል። በእነዚህ ቀናት በርካታ ፖለቲካዊ ለውጦችም ታይተዋል። ሞስኮና ቤጂንግ ከኢራን ጎን እንደሚቆሙና ሉዓላዊነቷን ማክበር እንደሚገባም ተናግረዋል። የዓለም የነዳጅ ዋጋ ከፍ ብሏል። በአውሮፓም የነዳጅ ዋጋ 50 በመቶም ጨምረዋል። እስካሁን 6 የአሜሪካ ወታደሮች ከ11 በላይ እስራኤላውያንና 800 በላይ የሚሆኑ ኢራናውያን ሕይወታቸው ማለፉን የሲቢኤስ መረጃ አመላክቷል። ዓለምን ስጋት ውስጥ የጣለው በኢራን አሜሪካና እስራኤል የካቲት 28 የተቀሰቀሰው ጦርነት የዓለምን የፖለቲካ ሚዛን ከፍና ዝቅ እያደረገው ይገኛል። በዚህ ጦርነት የማይገመቱ ጥቃቶች፣ ቀጠናዊ ስጋቶች፣ ፖለቲካዊ ምስቅልቅሎች፣ ኢኮኖሚያዊ ኪሳራዎች ብሎ ማህበራዊ ፍርሃቶች በዓለም ዙሪያም እያስተጋቡ ቀጥለዋል። እንደ ፖለቲካ ተንታኞች ጦርነቱ በማን አሸናፊነት እንደሚጠናቀቅ፣ መቼ እንደሚቆም፣ ማን ሊያረጋጋው እንደሚችል ቁርጥ ያለ ውሳኔ ለማስቀመጥ እንደማይቻል ሐሳባቸውን እየተናገሩ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ የተወሰነ ጊዜ ሊወስድ ቢችልም እንደቀደሙት ቀጠናዊ ጦርነቶች ለዓመታት የሚቀጥልና ማለቂያም የሌለው ጦርነት አይደለም ሲሉም እየተናገሩ ነው። ጥቃቱን ፈጣንና ወሳኝ እርምጃም ሲሉ ገልጸውታል። ኔታንያሁ ይህ ጦርነት ለመካከለኛው ምስራቅ ሰላም መግቢያ በር እንደሚሆን ያላቸውን እምነት ገልጸዋል። ጠቅላይ ሚኒስትር ኔታንያሁ አክለውም ኢራን በአጭር ጊዜ ውስጥ ልታጠናቀቃቸው የነበሩት የኒውክሌርና የባላስቲክ ሚሳኤል ማከማቻዎች ከመጠናቀቃቸው በፊት እርምጃ መውሰድ አስፈላጊ እንደነበርም አውስተዋል። ጦርነቱ አራተኛ ቀኑን በያዘበት በዚህ ወቅት እስራኤል በሊባኖስ የሚገኘውን ሄዝቦላ ይዞታዎች ላይ ጥቃት አድርሳለች። ኢራን በበኩሏም የአሜሪካም የጦር ሰፈሮች በሚገኙባቸው የባህረ ሰላጤው ሀገራት ላይ የሚሳኤል ጥቃቷን ቀጥላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መጀመሪያ ላይ ጦርነቱን ከ4 እስከ 5 ሳምንታት ሊወስድ እንደሚችል ቢገምቱም አሁን ላይ ግን ጦርነቱ ሰፋ ያለ ጊዜ ሊወስድ እንደሚችል ፍንጭ ሰጥተዋል። ጦርነቱ አድማሱን አስፍቷል። ቀጠናውም ውጥረት ውስጥ ገብቷል። በአሜሪካ ባንዲራ ስር የምትጓዘው ስቴና ኢምፔሬቲቭ የተሰኘች የንግድ መርከብ በባህሬን ወደብ ላይ ጥቃት ደርሶባታል። መርከቧ በአሜሪካም የባህር ኃይል አስተዳደር የደህንነት ፕሮግራም ውስጥ የምትገኝና ለጦር ኃይሉ የነዳጅ አቅርቦት የምታመላልስ ሲሆን በኢራን ያጸፋ ጥቃት በሁለት ተወንጫፊ ሚሳኤሎች ጉዳት እንደደረሰባትም ተዘግቧል። የገልፍ ሀገራት ውጥረት ወደ አውሮፓም ተሻግሮ የለንደንን ፖለቲከኞች እየፈተነ ይገኛል። ዩናይትድ ኪንግደም አሜሪካና እስራኤል በኢራን ላይ በሚያደርሱት ጥቃት እጇን አታስገባም ሲሉ ጠቅላይ ሚኒስትር ኪር ስታርመር መግለጫ ሰጥተዋል። ይሁን እንጂ በቀጠናው በሚገኙ የብሪታንያ ሲቪሎችና ወታደራዊ አባላትን ለመጠበቅ ስትል የመከላከያ እርምጃዎችን እንደምትቀጥል አስታውቀዋል። አንዳንድ የፖለቲካ ተንታኞች ግን እንግሊዝ የኢራን ድሮኖችን መታ ከመጣል አንስቶ ለአሜሪካም የጦር ቤዝ እስከ መፍቀድ መድረሷን ይናገራሉ። ይህም የጦርነቱን መስፋት ያመላክታል። ኢራንም ብቻዋን የቆመች ሀገር ሲሉ የሚናገሩም አልታጡም። ጠቅላይ ሚኒስትር ኪር ስታርመር ለንደን በኢራን ላይ በሚሰነዘሩ ቀጥተኛ ጥቃቶች ውስጥ እንደማትሳተፍ አቋማቸውን ቢያሳውቁም ከጦርነቱ ግን እንዳልወጡ መረጃዎች እያሳዩ ነው። ምንም እንኳ ዩኬ በቀጥታ ባትሳተፍም አሜሪካ በብሪታንያ ይዞታ ስር ያሉ የጦር ሰፈሮችን እንደ ዲዮጎ ጋርሺያና ሳይፕረስ የሚገኘው አክሮቲሪ ለተወሰኑ የመከላከያ ዓላማዎች እንድትጠቀም ፈቅዳለች። ይህ ውሳኔ የተላለፈው ኢራን በቀጠናው በሚገኙ የብሪታንያ ዜጎችና ንብረቶች ላይ የከፈተችውን የሚሳኤልና የድሮን ጥቃት ለመመከት እንዲሁም ራስን የመከላከል መርህን ተግባራዊ ለማድረግ መሆኑን ኪር ስታርመር ገልጸዋል። ስታርመር መንግስታቸው የኢራቅን ጦርነት ስህተት እንደማይደግምና ማንኛውም ወታደራዊ እርምጃ ዓለም አቀፍ ሕግን የተከተለ መሆን እንዳለበትም አሳስበዋል። በአሜሪካና እስራኤል ጥምረት በኢራን ላይ የተከፈተው ሰሞነኛው ጦርነት እስካሁን የመቀዝቀዝ ምልክት እያሳየ አይደለም ይላሉ ተንታኞች። ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫም ጦርነቱ ካቀድነው ጊዜ ትንሽ ቀደም ብለን እየተጓዝን ነው ብለዋል። እስካሁን ባለው ሂደት አሜሪካ የኢራንን ባህር ኃይል በከፊል በማውደም እንዲሁም የባላስቲክ ሚሳኤልና የኒውክሌር ተቋማትን በመምታት ወታደራዊ ግቦቿን ማሳካት ትችላለች ሲሉ አክለዋል። ዶናልድ ጄ ትራምፕ
ትራምፕ። በሌላ በኩል ኢራን በወሰደችው የአጸፋ እርምጃ በእስራኤልና በገልፍ ሀገራት ላይ ከፍተኛ ጉዳት አድርሳለች። በኩዌት የሚገኘው የአሜሪካ ኤምባሲ ቀጠናዊ ውጥረቱን ተከትሎ አገልግሎቱን ላልተወሰነ ጊዜ ማቋረጡንም አስታውቋል። ኤምባሲው ባወጣው መግለጫ መደበኛም ሆነ አስቸኳይ የቆንስላ ቀጠሮች መሰረዛቸውን የገለጸ ሲሆን ወደ መደበኛ ስራው የሚመለስበትን ጊዜ ወደፊት እንደሚያሳውቅ ይፋ አድርጓል። ይህ ውሳኔ የተላለፈው ባለፉት ቀናት በቀጠናው ወታደራዊ ግጭቶች መባባሳቸውንና 6 የአሜሪካ ወታደሮች መገደላቸውን እንዲሁም 3 ተዋጊ ጀቶች በኩዌት መከስከሳቸውን ተከትሎ ነው ተብሏል። በሳውዲ አረቢያ የሚገኘው የአሜሪካ ኤምባሲም በድሮን ጥቃት መመታቱ ተዘግቧል። ውጥረቱ ምን ያህል አድማሱን እያሰፋ መሆኑን ለመገመት አያዳግትም። ከዚህ ጋር ተያይዞ ሪያድ በኢራን ላይ ከባድ ማስጠንቀቂያም አውጥታለች። ካናዳም በሪያድ የሚገኘውን ኤምባሲዋን ዘግታለች። አሁናዊው የትራምፕ አስተዳደር በኢራን ላይ ያደረገው ዘመቻ ክፉኛ ተቃውሞ እየገጠመውም ይገኛል። የቀድሞው የአሜሪካ አምባሳደርና ምክትል ረዳት የውጭ ጉዳይ ሚኒስትር የነበሩት ሄንሪ ኤንሸር የአሜሪካ የውጭ ጉዳይ ፖሊሲ እስራኤል በምትፈልገው መስመር እየተዘወረ እንደሚገኝ መናገራቸው ጦርነቱ የትራምፕና የአስተዳደራቸው መሆኑን የሚናገሩ በርከት እንዲሉ አድርጓል። ኤንሸር አክለውም እስራኤል የአሜሪካን የመካከለኛው ምስራቅ ፖሊሲ እየመራች ነው ካሉ በኋላም ይህ የአብዛኛው አሜሪካዊ አመለካከት መሆኑንም ከመናገር አልሸሸጉም። የኳታር ውጭ ጉዳይ ሚኒስትርም ከኢራን ጋር የሚደረግ ምንም ግንኙነት አይኖርም፣ ለጥቃቱ በቂ መልስ ይኖረናል፣ በዝግጅት ላይ ነን ሲል ጠንከር ያለ መግለጫ መስጠቱ የግጭቱን ውስብስብነት ያመላክታል ነው የተባለው። ቀጠናዊ ግጭቱ ወደ ሊባኖስም ተሻግሯል። በእስራኤልና ሂዝቦላህ ግጭት ከተቀሰቀሰ በኋላ በርካታ ተፈናቃዮች በሊባኖስ በሚገኙ መጠለያዎች መግባታቸውን የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን አስታውቋል። ይህም የጦርነቱ ዳፋ በንጹሐን ላይ በትሩን ማሳረፉን ያመላክታል። ሂዝቦላህም እንግዲህ ግልጽ ጦርነት ይሁን የትዕግስት ዘመን አብቅቷል ማለቱ ግጭቱ የመቆሚያው ጊዜ አሳሳቢ እንዲሆን አድርጎታል። በዚህ ጦርነት አይገመቴ ነገሮች አሁንም እየተሰሙ ነው። ቱርክ ከኢራን ጋር የሚያዋስኗትን ድንበሯን ዘግታለች። የገልፍ ሀገራት ድንበራቸውን ለአሜሪካ ጦር ሰፈር ባይሰጡ አሜሪካም ኢራንን ማጥቃት እንደማትችል የሚናገሩም አልጠፉም። የሰላጤው ሀገራት ውጥረት ወደ ክሬምሊን ጓዳም ገብቷል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አሜሪካና እስራኤል በኢራን ላይ የሚፈጽሙት ጥቃት ቴህራን ብቻ ሳትሆን ጎረቤቶቿም የኒውክሌር መሳሪያ ባለቤት ለመሆን እንዲጥሩ በር ሊከፍትላቸው እንደሚችል መናገራቸው ተሰምቷል። በቀጠናው እየተስፋፋ የመጣው ግጭት የኒውክሌር መሳሪያ ስርጭት ሊጨምር እንደሚችልም ላቭሮቭ ስጋታቸውን ገልጸዋል። ፑቲንም ውጥረቱን ለማርገብ ትልቅ ጥረት እያደረጉ መሆናቸውን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ መናገራቸውን አናዶሉ አስነብቧል። እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት ብዙ አሜሪካውያንን ያስደሰተ አይደለም የሚል መረጃም ወጥቷል። ከ4 አሜሪካውያን መካከል አንዱ ብቻም የዚህ ዘመቻ ደጋፊ መሆናቸው ምን ያህል የአሜሪካን ፖለቲካ ሊፈትነው እንደሚችልም መገመት ቀላል ነው። እንደ ሮይተርስ ዘገባ ከሆነ ከ1300 አሜሪካውያን ውስጥ 27 በመቶ ዘመቻውን ሲደግፉ 43 በመቶ አይደግፉትም። 29 በመቶ የሚሆኑት ደግሞ እርግጠኛ አለመሆናቸው ሲታወቅ 56 በመቶ የሚሆኑት አሜሪካውያን ደግሞ ፕሬዚዳንት ዶናልድ ትራምፕ የአሜሪካን ጥቅም ለማስቀደም ወታደራዊ ኃይልን እየተጠቀሙ ነው ብለዋል። ውስብስቡና በቴክኖሎጂ የታገዘው ጦርነት በዓለም ላይ ሀያልነትን ለማሳየት ጥቅም ላይ ውሏል። እንዲሁም እጅግ ብዙ ገንዘብ የሚጨርሱ የሚሳኤል ምርቶችም ታይተዋል ሲሉ በርካታም የፖለቲካ ተንታኞች ይናገራሉ። አንድ የአሜሪካ ኤስኤም-3 ወይንም ፓክ-3 ሚሳኤል ለማምረት እስከ 24 ወራት ይወስዳል። እነዚህ ሚሳኤሎች ከ3 እስከ 10 ሚሊዮን ዶላር እንደሚያወጡም ይገመታል። አሜሪካም በዚህ ትመክታለች። በሌላ በኩል ኢራን እያንዳንዳቸው $20,000 አካባቢ የሚወጡ ድሮኖችን ትተኩሳለች። ሚሳኤሎቹም እጅግ ውድ መሆናቸው ጦርነቱ ከሰው ባሻገር በንብረት ላይ ምን ያክል እንደሚጫወት መገመት አያዳግትም። በዚህ በገልፍ ሀገራት የተቀሰቀሰው የ2 ለ1 ጦርነት ወይንም አሜሪካና እስራኤል መራሹና በኢራን መካከል የሚደረገው ጦርነት ዓለምን ወደየት ሊወስዳት እንደሚችልና በማን የበላይነት ይደመደማል፣ ማን ትርፋማ ይሆናል፣ ማንስ ይከስራል የሚለውን ለመናገር ጊዜን መጠበቅ ግድ ይሆናል።